ቤተሰብ የወዲትና እናትየዋ ወርቂቱ ተዋረደች። በስተመጨረሻ ያደረጉት ግፍ በአለምያ አጋች እጅ ስር ወድቀዋል ማለት ነው። የእውነት እስኪ እንደኔ ደስ ያላችሁ ሰዎች ካላችሁ እልል እያላችሁ ኮሜንት ላይ እንድታስቀምጡ በአክብሮት እጠይቃችኋለሁ። እኔ በዚህ አጋጣሚ በጣም ደስ ብሎኛል። አሁን ዛሬ ስቃይና መከራ ላወራባችሁ ሳይሆን ዛሬ ደግሞ የመጣሁት በጣም እየሳኩና በደስታ እንዳወራችሁ ነው የመጣሁት። ቤተሰቦቼ የብሌን ቤተሰቦች ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ሁሉ ሰላም ሁሉ አማን። እኔ ጋር ሁሉ ነገር ሰላም ነው። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንግዲህ የብሌን ቤተሰቦች ዛሬ የተፈጠረውን ነገር በእርግጠኝነት አይታችሁታል። ክፍል 24 የእናት ግፍ ድራማ እንግዲህ የወዲት ማን ይነካኛል በቃ አይደለም ሰዎች ቀርቶስ እግዚአብሔር አይደርስብኝም ብላ ያሰበችው ሴትዮ ዛሬ በሰው እጅ ወርቃ ትገኛለች ማለት ነው። በጣም በሚያሳዝን ነገር እሱም ደግሞ የወደቁት ማን ነው? በአለምያ አጋች እጅ ላይ ነው የወደቁት ማለት ነው። እነሱ ምንድን ነው ሀሳባቸው? የሰሩትን ሰርተው የገደሉትን ገድለው ያደረጉትን አድርገው ማንም ሰው እንዳያውቃቸው ማንም ሰው እንዳያውቅ ነበረ ሀሳባቸው ማለት ነው። ያ ነገር ደግሞ አልተሳካላቸውም። ነገራቸውን ሁሉ እግዚአብሔር በአደባባይ ግልጥልጥ አድርጎ ይገኛል ማለት ነው። በጣም በሚያሳዝን ነገር እኔ በጣም ነው ደስ ያለኝ ዛሬ። እኔ ደስ ያለኝን የእውነቴን ነው የምላችሁ። በቃ በጣም ትናንትና ቪዲዮውን ሳይ በደስታ ውስጥ ነው ያየሁት ማለት ነው። ለሰው ብዙ ጊዜ ሰዎች ለሰው ጉድጓድ የሚቆፍሩ እንደዚህ ይባላል ተረቱ። አርቀህ አትቆፍር፣ ምክንያቱም ነገ ወይም ራስክ ትገባበታለህ እንዴ ትገባበት ይሆናል የተባለው ተረት በትዬ ወርቂቱና እንደዚሁም ደግሞ በልጇ በትዬ የወዲት የምትባሏ ሴትዮዋ ላይ ደርሷል ማለት ነው። ምክንያቱም እነሱ ጉድጓድ ሲቆፍሩ የነበሩት ለዓለምና ለማየ ነበረ፣ ግን ደግሞ እግዚአብሔር ለራሳቸው አደረገላቸው ማለት ነው። እንግዲህ ያሰባችሁታል ሰዎች። እኔ በነገራችን ላይ የምነግራችሁ ነገር ሁሌ መልካም ሰው ለመሆን ሞክሩ ማለት ነው። በሰው ላይ የምንሰራው ስራ፣ በሰው ላይ የምናደርገው ግፍ ለእኛም ይደርሳል። ለእኛ እንደሚደርስም ማወቅ አለብን ማለት ነው። ሁሌ ሰዎችን እየጎዳ እንኖራለን አይደለም። ነገ በህይወታችን ውስጥ ምን እንደሚያጋጥመን ምን እንደሚሆን ፈጣሪ ነው የሚያውቀው። ስለዛን ሁሌ ለሰው ልጅ መልካም ነገር ማሰብ አለብን ማለት ነው። የትኛውም አክል ሰዎች ክፉ መጥፎ ነገር ቢሆኑ ለእናንተም እናንተ ለሰዎች መልካም ሰው መሆን አለባችሁ ነው ምላችሁ ማለት ነው። ቤተሰብ እንግዲህ የወዲት ምንድን ነው እየተፈጠረው ሲባል እማዬ እንግዲህ ቤት ውስጥ አጋችሁ መጥቷል ማለት ነው። ስልኩን ይዞ ለምንድን ነው የመጣኩ ምናምን ስትለው ወደ ቤት እማዬ የመጣሁት ትልቅ መረጃ ስላገኘው ነው ይላታል ማለት ነው። ምንድን ነው መረጃው? ምንድነው ሆነ አጣዳፊ ነገር ቤት ውስጥ ልመጣ እያስቻለክ ነገር ምናምን ስትለው እንዴት ነው አለም እየጠፋች እንዴት ትለዋለች ማለት ነው። አለምስ አልጠፋችም፣ ግን ደግሞ ትልቅ መረጃ እዤን የመጣሁት ብዬሻለሁ ብሎ ይላታል ማለት ነው። ምን አይነት መረጃ ነው ብላ ትለዋለች ማለት ነው። ስልኩን አገኘኋለሁ። ወይኔ ስልኩን አገኘከው? በጣም ፈንጥዛ ነበረ እውነት መስሏት ማለት ነው። በጣም ነው ደስ የሚለው። አሁን በቃ ህይወትክን የሚቀይርልክ ብር እሰጥካለሁ ትለዋለች ማለት ነው። እኔ አሁን የአንድ አመት ገንዘብ ህይወትክን የሚቀይር ገንዘብ ልሰጥክ እችላለሁ ምናምን ትለዋለች ማለት ነው። እኔ የአንድ አመት ገንዘብ ሳይሆን የምፈልገው የምትተዳደሪኝ ከሆነ ስልኩን ልሰጥሽ እችላለሁ፣ አለበለዚያ ግን ስልክ የሚባል መረጃ አታገኝም ይላታል ማለት ነው። ምንድን ነው የምትለው ምናምን ትለዋለች ማለት ነው። አዎ ምክንያቱም አንቺና ልጅሽ ያደረጋችሁት ችግር ወንጀል በጣም ኃይለኛ ወንጀል ነው። ይሄንንማ ልታደርግ አትችልም ትለዋለች ማለት ነው። እንዴት ነው የምታስቢው? እኔ ለአንድ ብር ለትንሽ ብር ሰዎችን የማግት ከሆነ ይሄንን መረጃ አግኝቼ እንዴት ነው ዝም ብዬ ለሰው የምሰጠው የሚመስልሻል? ይላታል ማለት ነው። እንዴ እና እንደዚህ ነው እንዴ እናንተ እየተዋዋል ነው? እኔ እኮ የተዋዋል ነው መረጃውን ከሷ ያገኘዋለች ነጥቀቅ ወደ እኔ እንድታመጣ ነው እንጂ እንዴት አንተ ራስህ ትወስዷለህ? ትለዋለች ማለት ነው። አይ በቃ ህይወቴን የሚቀይርልኝ ነገር አለ ብዬ የማስበው ይሄንን ነው። ለዛን ደግሞ እኔ የምለውን ገንዘብ ከከፈልሽ እሰጥሻለሁ ይላታል ማለት ነው። እትዬ ወርቂቱ በጣም ነው የደነገጠችው። እንደዛ ሰዎች ስታስደነግጥ እንደዛ በሰው ላይ ግፍ ስትሰራ የነበረችው ወርቂቱ በጣም ነው በድንጋጤ እየወደቀችው ማለት ነው። እኔ ነግሬሻለሁ እንግዲህ 20 ሚሊዮን የምትከፊ ከሆነ
20 ሚሊዮን የምትከፊ ከሆነ ይሄንን መረጃ ትወስጃለች ብሎ ይላታል ማለት ነው። 20 ሚሊዮን እባክህ ለአንደበትህ እንኳን ተጠንቀቅለት። አንተ ያላየሁትን አያቶችህ ያላዩትን አባቶችህ ያላዩትን ቅድመ አያቶችህ ያላዩትን ገንዘብን እንዴት አንተ ማየት ትፈልጋለህ? ምናምን ትለዋለች ማለት ነው። አይ ለጊዜው በቃ እኔ ለማየት ዝግጁ ነኝ። እንደዚሁም ደግሞ ለዚህ ያበቃኝ እንደው አንቺ ነሽና ለዚህ ያበቃሽኝ እግዚአብሔር ስጥሽ እያለ ጭራሹን እሷን መልሶ ያመሰግናታል ማለት ነው። እትዬ ወርቂቱ በጣም ነው የደነገጠችው። ከዛም በኋላ አለበለዛ ግን ያንን ብር ማታመጡ ከሆነ እንግዲህ ከዚህ በላይ ነገር እንደሚከተላችሁ ወቁ ይላታል ማለት ነው። እባክህ በቃ እሺ ምንም ችግር የለውም እኔ 50 ሺህ ብር ልስጥቅ ምናምን ትለዋለች ማለት ነው። እንዴት ነው 50 ሺህ ብር የምትሰጭኝ? ይሄንን ቪዲዮ ለወንድዬ እኮ ብሰጠው ከ50 ሺህ ብር የበለጠ ይገዛኛል። ስለዛን ይሄንንማ አይደለም ብሎ ይላታል ማለት ነው። በቃ እንደዛማ ከሆነ 100 ሺህ ብር ልስጥህ። የምን 100 ሺህ ብር? 100 ሺህ ብር ማንም ሊገዛው የሚችለው ቪዲዮ ነው። ይሄ ደግሞ በጣም ወሳኝ የሆነ ቪዲዮ ስለሆነ ላንቺ ልሰጥሽ አልችልም። በዚህ አጋጣሚ የኔን ህይወት የሚቀይር ቪዲዮ ወደ ህይወት ይዘሽ ስለመጣሽ እጅግ አርጌ አመሰግናለሁ እያላት ጭራሹኑ እትዬ ወርቂቱን ሲያመሰግን ነበረ ማለት ነው። ከዛም በኋላ ምንድን የተፈጠረው ሲባል በጣም ከምታስበው በለጠ ደንግጣ እትዬ ወርቂቱ ፌንት ትነቅላለች ማለት ነው። ከዛም በኋላ የወዲትዬ ቃቁምባ እናት አለችኝ እያለች ወደ ቤት ስትመጣ እናቷ ፌንት ነቅላ ነው ያገኘቻት። ፀሐይ ምን ሆና ነው እናቴ ምንድን ያደረግሻት ብላ ጭራሽኑ ፀሐይ ላይ አይን ስታፈጥባት ነበረ። ፀሐይማ ምን ትላታለች? የሆነ ጥቁር ሰውዬ ጃኬት ለብሶ ወደ ቤት መጥቶ ነበረ። ቁጭ ብሎ ሲያወራት ነበረ። ከዛም በኋላ ግን እማዬ በጣም ተቀይራ ፌንት ነቀለች ምናምን ብላ ትነግራታለች። ከዛም በኋላ ፀሐይን እብስራ ቶሎ በይ ውሃ አምጪ ትላታለች ማለት ነው። ውሃ ወስዳ ስትሰጣት ፊቷ ላይ የረጫት። ምን ሆነሻል እማዬ? ምን ሆነሽ ነው? ምን አይነት ችግር ነው ያጋጠመሽ? ብላ ትላታለች ማለት ነው። ልጄ እኛ ለሰዎች ጉድጓድ ስንቆፍር ለእኛ ሰዎች ጉድጓድ እየቆፈሩ ነበረ። እዛ ጉድጓድ ውስጥ ደግሞ መግቢያችን ሰዓቱ እየደረሰ ይገኛል። እኔ ናቺ ከአሁን ወዲህ ያለን አማራጭ እጃችን ለፖሊስ ሰተን በእስር ቤት መግባት ብቻ ነው ብላ ትነግራታለች። እንዴ ማየ እኔና አንቺ ደግሞ ለምንድን ነው የምንታሰረው? አዎ ልጄ ምክንያቱም ልንታሰር ነው። ለእኔና ላንቺ ጉድጓድ እየተቆፈረልን ነው። ማን ነው እንደዚህ የሚያደርገው? አጋቹ ከአለምዬ ላይ ወንትኑን መረጃውን አግኝቷል። መረጃውን ስላገኘ ስለዛን ይህንን እሱ የገመተውን ብር ካላመጣ ቪዲዮውን በአደባባይ እንደሚለቀውና ለወንድዬ እንደሚሰጥ ማስጠንቀቂያ ሰጥቶኛል ብላ ትላታለች ማለት ነው። እና ምን ችግር አለው? እንሰጠዋለና ልጄ ትንሽ ብር እኮ አይደለም የጠየቀው፣ በጣም ከባድ ገንዘብ ነው። ስንት ብር ነው የጠየቀው? እንዴ 20 ሺህ ሚሊዮን አለሽ? 25 ሺህ ሚሊዮን እንዴት ነው ከወንድዬ አምጥተሽ ትሰጭኛለሽ? ብላ ትላታለች። 20 ሺህ ሚሊዮን? አዎ 20 ሺህ ሚሊዮን ነው የተጠየቅ ነው። አለበለዚያ ግን ቪዲዮ በአደባባይና ለወንድዬ እንደሚሰጥ ተነግሯል ምናምን ትላታለች። እንግዲህ የወዲት የምትገባበት ነገር ይጠፋባታል ማለት ነው። በጣም የደነገጠችው ከምታስቡ ፍለጠ ቤተሰቦች ድንግጥ ነው ያለችው። ከዛም በኋላ አጋጁ ተመልሶ መጣ። ከመጣም በኋላ አሁንም የወዲትን ያገኛታል ማለት ነው። አንተ ምን እያልክ ነው ምናምን ስትለው፣ አዎ ምን ነው እናትሽ አልነገረችሽም እንዴ ምናምን ይላታል ማለት ነው። ምንድን ነው ቆይ ይሄንን መረጃ መውሰድ ከፈለገሽ እናትሽ ከነገረችሽ ብሩን አምጥተሽ ያንን ለድርድር ብዬ ያቀረብኩትን ካመጣችሁ ይሄንን መረጃ ልትወስዱ ትችላላችሁ። አለበለዛ ግን ልትወስጂ አይቻልም። ግን አንቺ ምን አይነት ክፉ ነሽ ደግሞ አስመሳይ! ባልሽ ሲወጣ ሌላ ሰው፣ ባልሽ ቤቱ ሲሆን ሌላ ሰው። ምን አይነት አስመሳይ ሰው ነሽ አንቺ ምናምን ይለዋታል ማለት ነው። ወይኔ እች አለም ሰራችልኛች እያለች እየሰደበች ነበረ ማለት ነው አላምን። እሷማ የምታርግሽ ትክክለኛውን ነገር ነው ያደረገችው። ግን አንቺ ያ ሁላ ወንጀል ስትሰሪ
አንድ ቀን እታያለሁ እያዛለሁ ብለሽ አስበሽ አታቂም ምናምን ይላታል ማለት ነው። እንግዲህ የወዲትማ ይሄንን ነገር በምን ነገር ታስበዋለች? አስባውም አታውቅም ነበረ። ምክንያቱም እሷ ሁሌ የተንኮል እናት ነበረች ማለት ነው ቤተሰቦቼ። ከዛም በኋላ ምንድን ነው የተፈጠረው መሰላችሁ? በቃ ስንት ብር ነው ቆይ የምትፈልገው ትለዋለች ማለት ነው። 20 ሺህ ሚሊዮን አምጡና ይሄንን መረጃ ልሰጥሽ ይችላለሁ፣ አለበለዛ ግን እንደምታውቂ ቪዲዮ ልለቀው ይችላለሁ ይላታል ማለት ነው። እባክህ አሁን የሞባይልህን ቁጥር አምጣ 100 ሺህ ብር አስገባልሃለሁ ትለዋለች ማለት ነው። 100 ሺህ ብር ምን ታደርግልኛለች? እሺ በቃ 200 ሺህ ብር። እንዴ ይሄን ሁላ መረጃ ያንቺን እኮ ህይወትና ያንቺን እናትሽን ህይወት የሚያጠፋ መረጃ ነው ያዝኩት። እንዲህ ነው በ200 ሺህ ብር የምትገምችው ምናምን ይላታል ማለት ነው። እሺ 150 ሺህ ብር። የምን 150 ሺህ ብር ነው? አልፈልግም ብሎ ይላታል ማለት ነው። ከዛም በኋላ የወዲት የምትገባው የምትወጣበት ነገሯ መላቅጧ ጥፍት ብሎ ይገኛል ማለት ነው። ምክንያቱም እናቷ ምንድን ነው ያለችው? እማዬ ከመቼ ጀምሮ ነው አንቺ የተሸነፍሽው? እናቴ እኮ ለእንደዚህ አይነት ነገር ተሸንፋ አታውቅም ነው ያለቻት። አይ አሁን የወርቂቱ እጇን ሰጣለች። ምክንያቱም በአይኗ አይታ በስም ጠርታ በእጇ ያልዳሰሰች ብር ተጠይቃለች። ስለዛ ምንም ነገር የምናደርገው ነገር የለም፣ አንድና ለአንድ እጃችን ለፖሊስ መስጠት ብቻ ነው ትላታለች ማለት ነው። የወዲት ደግሞ ይሄማ ሊሆን አይችልም እማዬ፣ ይሄ በፍጹም ሊሆን አይችልም፣ በፍጹም ይሄ ሊሆን አይችልም፣ እኔና አንቺ አንታሰርምም ምንም አንሆንም ትላታለች ማለት ነው። እንግዲህ 20 ሺህ ብር ካለሽ ምንም ልንሆን አንችልም፣ አለበለዛ ግን ህይወታችን አደጋ ላይ ነው ያለው ብላ ትነግራታለች ማለት ነው። ከዛም በኋላ እንግዲህ ሰውየው ምንድነው ታዲያ የምትፈልገው ምናምን ስትለው ያልኩሽን ገንዘብና ምግብ እፈልጋለሁ፣ ምግብ አምጭልኝ ብሎ ይላታል ማለት ነው። ከዛም በኋላ እየወዲትሽ ሶፋ ላይ ቁጭ ብላ አለም ብላ ትጠራታለች። ምንድን ነው ስትላት ምንድን ነው ወጥ የሰራሽው ምግብ አለ? አዎ ምስር ወጥ ደግሞ አጋቹ ሰውዬ በጣም ነው የምወደው ምናምን ይላታል ማለት ነው። አምጭለት እሺ የሚለውን ነገር ሁሉ አድርጊለት ትላታለች ማለት ነው። እሺ ትላታለች ማለት ነው። በዚህ አጋጣሚ አለምዬ ወደ እንትና ጋር ደውላለች ማለት ነው። ወደ ማስንባል ሲባል ወደ ፀሐዬ ጋር ደውላላታለች ማለት ነው። ያለችው ሁኔታ በጣም ባስጊ ሁኔታ እንደሆነ ግን ደግሞ አንደኛው አጋቹ በጣም የዋህ እንደሆነና መልካም ነገር እንደሚያደርግላት ለፀሐዬ ነግራለች ማለት ነው። ፀሐዬ መታገትሽን እኮ እኔም ሰምቻለሁ፣ ከወዲትና ከአባዬ እንዲያገቱ ሰምቻለሁ ምናምን ትላለች ማለት ነው። አዎ አግተውኛል፣ ግን ያሰረኝ ሰውዬ በጣም መልካም ስለሆነ ምግብም ውሃም እየሰጠኝ ይገኛል። ግን እማዬ ስለ እኔ መታገት ታውቃለች? አዎ ታውቃለች። እማዬና ወንድዬም ተጣልተዋል። በምንድን ነው የተጣሉት? ባንቺ የተነሳ። ምክንያቱም እሷ አውቃ ከዚህ ቤት ወጥታ እንዴት ነው ለእሷ የምታለቅሹና የምታዝኘው እያላት ወንድዬ እማዬን በጣም እየተናደደባት ይገኛል። በዛን የተነሳ ከወንድዬ ጋራ በጣም እየተጣሉ ይገኛል ምናምን ትላት አለ ማለት ነው። ከዛም በኋላ እንግዲህ ፀሐዬ አይዞሽ፣ እንዴት ነው አሁን ያለውን ነገር እነግርሻለሁ፣ ሁሌ እደውልሻለሁ፣ ግን ደግሞ እማዬን አደራ ኪኒኗን በሰዓቷ ትውሰድ ምናምን ትላታለች ማለት ነው። እሺ ይላታል ማለት ነው። አጋችየው እንግዲህ ቶሎ በይ ስልኩን አምጪ፣ አለበለዛ ግን ዋናው ሰውዬ ሲመጣ እኔን በመጥፎ ነገር ስለሚያስበኝ ስልኩን መዝጋት አለብሽ ብሎ ይላታል ማለት ነው። ከዛን አለምዬ ስልኩን ዘግታ ትወጣለች ማለት ነው። ቤተሰቦች እንግዲህ በቀጣይ ቪዲዮ የቀረውን ይዤላችሁ እስከምመጣ ድረስ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የምወዳችሁ፣ የማከብራችሁ፣ የማፈቅራችሁ ለኢትዮጵያ አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ሰላማችሁ ብዙ ትበልልኝ። ባላችሁበት የእግዚአብሔር ጥበቃ ይለያችሁ። ባይ ባይ። በቀጣይ ቪዲዮ
እስከምመጣ ድረስ ቸር ቆዩልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ባልጠቅማችሁ አልጎዳችሁም። እኔ ኢትዮጵያ ነኝና ሰላማችሁ ብዝት ይበልልኝ። ባይ ባይ።